ባረካ ከተማ እየተሰሩ ያሉ የተለያዩ የልማት አውታሮች የከተማዋን ገጽታ ከመቀየር አልፎ ለበርካታ ዜጎች የሥራ ዕድል መፍጠራቸውን የከተማው ነዋሪዎች ተናገሩ። በተለይም የቆሻሻ አወጋገድ ስርዓት መዘመኑ ከተማዋን ውብና ጽዱ አድርጓታል ያሉት ነዋሪዎቹ ይህንን ወደፊት ማጠናክሮ ማስቀጠል ይገባል ሲሉ ተደምጠዋል። የነዋሪዎቹን ሐሳብ መሰዊያ ስቄል ናት ያሰባሰበችው፣ እንደሚከተለው ይቀርባል። በወላይታ ዞን በፍጥነት እያደጉ ከሚገኙ ከተሞች መካከል አንዷ የሆነችው የአረካ ከተማ በቅርቡ ወደ ፈርጅ አንድ ማደጓን ተከትሎ የውስጥ ገቢ አማራጮችና የነዋሪዎችም ቁጥር በእጅጉ እያደገ መጥቷል። ከተማዋን ለነዋሪዎቿ ምቹ ለማድረግ እየተሰሩ ያሉ የልማት ስራዎች የከተማዋን ገጽታ ከመቀየር አልፎ የጎብኚዎችን ቀልብ እየሳበ መጥቷል። 28 ዓመት እዚህ ነው የኖርኩት። ከ28 ዓመት ጀምሮ እስካሁን ያለው በኢኮኖሚም ደረጃ ይሁን በባህልም ደረጃ ይሁን በኢንፍራስትራክቸር ደረጃ 6 እና 7 ዓመታት ከፍተኛ ለውጥ እንዳለ ለማንም ሙን ነው የሚታይ ነው። እንደምታውቁት እናንተም በአሁኑ ጊዜ ያለውን ሆቴሎችንም ብታው ሁሉም እያደገ ነው የመጣው። አሁን የተሻለ ጊዜ መጥቷል ብዬ እኔ ማስበው በጣም ለየት ያሉ ነገሮች አይተናል። በራሳችንም አይን እያየን ያለነው ነገር ነው እና አንቺ እንደምትመለከቹ እነዚህ ኮሪዶሮች ብቻ አይደሉም። ከዚህ የተሻለ ልማት ደግሞ ከ2 ከ3 ዓመት በኋላ እንደሚመጣ ተስፋ እናደርጋለን። የአረካ ከተማ እንግዳውስ ትላንት ከነበረው ዛሬ ላይ በየቀኑ እየተሻሻለች እያደገች የምትመጣ ከተማ ናት። ያው እንደምናውቀው ከዚህ በፊት አረካ ከተማ እንደምታዩት አይደለም። እዚህ ጋር ያለው የኮሪደር ልማት ሌላ መሰል ልማት ውስጥ ላይ እየተሰሩ ያሉ የመንገድ ልማቶች እና የተለያዩ ስራዎቹ እጅግ በጣም ከተማውን የውብና በጣም ማራኪ እና ለነዋሪዎቹ ምቹ እያደረገ ወትሮም ከተማዋ በተፈጥሮ ሀብት የታደለች አረንጓዴና ለምለም ናት። ተፈጥሮ ባደላት ልምላሜ ላይ በከተማ አስተዳደሩ በኩል የኮሪደር ልማቱን ጨምሮ እየተሰሩ ያሉ ሌሎች የልማት አውታሮች ለበርካታ ዜጎች የሥራ ዕድል ከመፍጠር አኳያ ጉልህ ሚና እየተጫወተ ይገኛል። እነዚህ ለምለም ሳሮች ከመንገድ ዳር እነዚህ አይነት መናፈሻ አሁን ብዙ ስራ አጦች እዚህ ጋር ስራ አግኝቶ እዚህ ኮሪደር ላይ እየተጠቀሙ ያለበት ስለሆነ ይሄ ደግሞ ብዙ መዝናኛ ለወጣቶችም ለዚህ ለሚሰራተኞች ሙሉ አርፎ የዚህ አይነት መዝናኛ ያለበት ነፋሻ አየር ለማግኘት የተመቻቸ ነው። ከመጀመሪያው አሁን ያለው በጣም ተሻሽሎ ነው የሚገኘው ማለት ነው። ግሪን ኤሪያዎች በየቦታው የተለያየ ቦታ አሉ እዚህ ከተማ ውስጥ ማለት ነው። እንደምታውቋት እንግዲህ ካሁን አረካ ግሪን ናት በእንትኑ በብዙ ቦታ ማለት ነው። ቆሻሻን በአግባቡ በማስወገድ ከተማዋን ውብና ጽዱ ከማድረግ አኳያ አበረታች ስራዎች ተሰርተዋል ያሉት ነዋሪዎቹ ይህንን ተግባር አጠናክሮ በማስቀጠል ቀሪ ስራዎች ሊሰሩ ይገባል ብለዋል። ከዚህ በፊት ከከተማ ውስጥ ላይ ከ3000 ከ4000 በላይ ጽዳት ሰራተኛ በዚህ ከተማ ላይ ተመድቦ ነበረ። ለነዛ ሰራተኞች በወር የሚወጣ ባጀት ከፍተኛ ነበረ። ግን ያህል እንደ ሌሎች ከተማዎች በጽዳት በኩል በደንብ አረካን እያየን አይደለም ነበረ። ግን አሁን በተመለከተው ግምገማ ላይ ትንሽ ለውጥ እያየን ነው ያለነው። አሁንም ደግሞ ያልተቀረፉ ችግሮች እንዳሉ ተስፋ እናደርጋለን። ይሄን ደግሞ ከጊዜ በኋላ የሚስተካከለ ብዬ በራሴ ይተማመናለሁ። ከዚህ በፊት ከተማው በጣም ቆሻሻ ያለበት ከተማ ነበረ። አሁን ግን የቆሻሻ የጽዳትና ውበት ስራ በጣም ተጠናክሮ ነው እየተሰራ ያለበት ነው። ከመጀመሪያው እየተሻሻለ እየተሰራበት ስለሆነ ቀጣይም ግን ከዚህ የበለጠ መስራት እንዳለበት ያው አሳይመንት ይዘን ያለንን ማለት ነው። ከተማዋ ከዚህ የበለጠ እንድታድግና ለነዋሪዎቿ ምቹ እንድትሆን በከተማ አስተዳደሩና በህብረተሰቡ በኩል ሊሰሩ ይገባቸዋል ባሉት ነጥቦች ላይ ሀሳባቸውን ሰጥተዋል። አሁን ለዚህ ጽዳትን ለማስጠበቅ ከተማው መኪናዎች እነዚህ ሲኖች የተለያዩ መኪናዎች ካለው ኃይል ሌላ ጨምሮ እንደገዛና ያ ቢሆን ውበቱ በጣም ተስተካከለ ይሆናል ማለት ነው። ስለዚህ ይሄንን የመሰለ ቀጣይ ላይ ከዚህ የበለጠ መስራትና ማዋብ እንዳለበት ማለት ነው። ስለዚህ መንግስትም የራሱን ድርሻ መስራት አለበት፣ ህዝቡም የራሱን ድርሻ መስራት አለበት። ያ ከሆነ ከተማው የበለጠ ኒውዮርክ ማድረግ እንችላለን ማለት ነው። ስለዚህ በዚህ መልክ ቢሰራና የራሱን ድርሻ ቢወጣ ማንኛውም ሰው ድርሻውን አውቆ ከሰራ ከተማው ያድጋል፣ መሰረተ ልማቱም ያድጋል ማለት ነው። ህዝቡና መንግስት ተባብረው መስራት ነው የመጀመሪያው እና ዋናው። መንግስት ህዝብ የሚለውን ማዳመጥ አለበት። ህዝብም ደግሞ የመንግስት ተከታይ መሆን አለበት ማለት
በጋራ ሲሰሩ የከተማዋ እድገት እየተፋጠነ ሄዳል። አምና የነበረው ካቻምና የነበረው ወይንም ከለውጡ በኋላ ወይንም ከሪፎርሙ በኋላ የመጣውን እድገት ብናይ እንኳን ከፍተኛ ነው ለመናገር ማለት ነው። ላለማጋነን ላለፉት 6 እና 7-8 ዓመታት በከፍተኛ ደረጃ ከተማዋ እያደገች ነው ሄደችው። ስለዚህ በዚህ መልክ ከሆነ ከተማዋ እያደገች ትሄዳለች፣ እየተመነደገች ትሄዳለች የሚል እሳቤ አለኝ።